እግዚአብሔር ግን ሰማይን የሞሉትን ከዋክብት በቁጥር ያውቃቸዋል። ሰማያትን እንደ መጋረጃ የሚዘረጋቸው እግዚአብሔር ይሄን ያህል ትልቅ ከሆነ መገዛት፣ አክብሮት፣ ስግደት፣ አምልኮ ይገባዋል። አቤት እውቀት፣ አቤት ኃይል፣ አቤት ችሎታ፣ አቤት ጥበብ፣ አቤት ትዕግስት፣ አቤት ፍቅር፣ አቤት ማዳን። አንተ ጎን ትደነቅ አምላክ፣ የምታስደንቅ አምላክ። ቅዱስ ሕዝብ ነን፣ ለርስቱ የተለየን ነን። እግዚአብሔርን የምናመልክንን ወደን ፈቅደን ተረድተን አውቀን እንስጠው፣ እንስገድለት፣ እንንበርከክለት፣ እንኑርለት፣ እናምልከው፣ እናገልግለው፣ እንስበከው፣ እንታመንበት፣ እንውደደው፣ እንከተለው። የተወሰደን ማንነት ተዋግቶ ማስመለስ። ከዚህ ቆይታ በኋላ በጣም ተስፋ ማድረገው ነገር በቃ ለውጊያ የተሰናዳ የተዘጋጀ ሰራዊት አድርጎ እግዚአብሔር ያወጣናል ነው። አዎ። እና ከተወሰደብን ነገር አንድ ትልቅ ነገር በእውነት ይሄ ወንጌል ናችሁ የሚለን አዲስ ኪዳን ወንጌል ናችሁ የሚለን ማንነታችን ተወስዷል የሚል እምነትና መደምደሚያ ነው ያለኝ። ይሄ ግን እንደ ጠቅልል ሁሉንም ያጠቃላል፣ ሁሉንም አጥቢያ፣ ሁሉንም ግለሰብ በጅምላ የሚጨፈልቅ አድርጋችሁ እንዳትወስዱት። እንደ ኪንግደም እንደ ዩኒቨርሳል ባዲ ኦፍ ክራይስት በጣም ትልቅ ኬዎስ ውስጥ ነው ያለ ነው። እንዳልኩት ትላንትናም ጠቀስ አድርጌ ያለው ከአጥቢያ ወጣ ብለን ከምናውቃቸው የሚተጉ ጥሩ መልካም ክርስቲያኖች፣ አማኞች፣ አገልጋዮች ወጣ ብለን በየጫካው ገብተን አማኝ የሚባለው ማህበረሰብ ወንጌላዊ አማኝ የሚባለውን ማህበረሰብ በየቦታ ያለውን እንደው ተዘዋዙረን ቢቻል ደግሞ እንደ ቆይታ ጊዜም ኖሮን ጥያቄ እየጠየቅን እንደዚህ የመሳሰለ ጠለቅ ብለን ብንገባ ነው ጉዳዩ በጣም አሳሳቢነቱ የሚታያችሁ። በጣም አሳሳቢ ደረጃ ላይ ነው የምንገኘውና ጥረታችን፣ ምኞታችንና ጩኸታችን፣ ሲቃችን ምንድነው? ወደ ነበርንበት ወንጌላውያን አማኞችና የክርስቶስ ቤተክርስቲያን ወደ ነበርንበት ከፍታ እንመለስ የሚል ነው። ወደ ተሰሚነት፣ ወደ ተደማጭነት እንደው እዚህ ቤት ምንድነው የማን ቤት የማን ህንጻ ነው አንድ የሆነው እንደዚህ እየገቡ የሚወጡ አሉ ሳይሆን የእግዚአብሔር ሰዎች የምንባልበት የእግዚአብሔር ሰዎች ጸልየው ሰማይ የሚያስከፍቱ ጸልየው ህዝብን አገርን የሚያረጋጉ የተጣላን የሚያስታርቁ ድሆችን የሚመግቡ ዛፍ የሚተክሉኛ አሁን የዶክተር አብይ መልእክተኛ ተደረገ እንዳልወሰድ በአካባቢውን የሚቀይሩ ተፈጥሮን የሚያስውቡ ማህበረሰቡን የሚያያይ ይሄ በጣም የተገነጣጠለ ማህበረሰብ በፍቅር የሚያያይዙ እና ይሄ ነው ለወንጌል ስብከቱ ከኋላ ያለ አቅም እሱ ነው አይደለም የሚለው መጽሐፉ። እነሱም ወጥተው በየስፍራው ቃሉን ሰበኩ፣ ጌታም ከነሱ ጋር ሆኖ ዕለት ዕለት ይሰራ ነበር ካለ በኋላ ምን ይላል? በሚከተሉት ምልክቶች ቃሉን ያጸና ነበር ይላል። ምልክቶቹ ነሰሰርሊ ተአምራቶች፣ ይሄ ሞተ መነሳት፣ አጋንንት መውጣት ማለት አይደለም። ምልክቶቹ ያመኑ የዳኑ ሰዎች የሰበኩትን ወንጌል ሆነው ቆሞ መታየታቸው ማህተሙ እሱ ነበር። ማረጋገጫው ለወንጌል እውነተኛነት ኦተንቲሲቲ የሰዎቹ ህይወት ማረጋገጫ ነበር። እሱን እያሳየ ይመራቸው ነበር ይላል። ሌላ አንድ ቃል ትዝ የሚለኝ ነገር ሐዋርያት ሥራ ምዕራፍ 4 ላይ ነው። አንድ ሰው ተፈወሰና ውዝግብ ተነሳ ባገሩ አይደለም እና እውነት ይሄ ሰውዬ ፈውሶሃል አልፈወሰህም? ጥያቄው መልሱ ከተማ አገሩ ብጥብጥ አለ እና የሆነ ስህተት ቢፈጠር ሐዋርያቱን ወይም በዛ ሰው ላይ ዘር የዘሩ አገልጋዮችን በቃ በቃ ወንጀለኛ ለማድረግ ለማሳሰር፣ ለማስጠፈር እና ይሄን መነሳት የጀመረውን የትንሣኤ ጩኸት ዝም ለማሰኘት ለማፈን የተነሳ ሞብ ነበረ እና ከተማ ሁሉ ነው ግር ብሎ የመጣው። ይሄ ተፈወሰው ሲሆን እውነት ይፈውሳል የሚባለው ሰውዬ ነው የፈወሰው ወይስ ቀድሞ ነው አልታመመም ነበር? ዝም ብሎ ፌክ ነው የተሰራው ምንድነው ብሎ ህዝቡ ሲመጣ እንግዲህ ፌክ ቢሆን ነገሩ ፌል ቢያደርግ
እነዚህ ደቀ መዛሙርት ምን ሊያደርጓቸው እንደሚችሉ እና በዚህ ሁኔታ የመጣ ሞብ ወደ ኋላ የተመለሰበት ታሪክ በጣም ነው የሚደንቀኝ። እሱ ምንድነው መሰላችሁ? የተፈወሰው ሰውዬ ከሐዋርያቱ ጋር በአካል ቆመው ሲያዩ ይላል። ይሄ ከየቦታው ተሰባስቦ የመጣ ሞብ ምን ይላል መጽሐፉ? በቀጥታ አነጋገር የሚሉትን አጡ ይላል። ህይወታችንና ኑሯችን አካባቢያችንን የሚለውን ያሳጣው በቃ የሆነ ነገር ሊፈጥር የሆነ ነገር ሊፈበርክ የወንጌልን ክብርና ዝና ሊያጎድፍ የክርስቶስን ስም ሊያሰድብ የቤተ ክርስቲያንን ግስጋሴ ሊያቆም ያልዳኑ ያልሰሙ ሰዎች እንዳይሰሙ እድሎችን ለማጨለም ለመዝጋት የሚነሳሳ ማንኛውም አይነት መንፈሳዊ አካላዊ እንቅስቃሴ ሁሉ የሚዘጋውና ወደ ኋላ የሚመለሰው ወገኖቼ በዚህ ጩኸት አይደለም። ይሄና ጮኸን ስለዘመርና ጮኸን ስለሰበክና ጮኸን የሆነ ነገር ስላደረግን ሳይሆን የተለወጠ ህይወት ክርስቶስን በቁሙ በአካሉ የሚመስል ህይወት የሰበክነውንም የተሰበክነውንም ወንጌልና ቃል የሚመስል ህይወት በአካል ቆሞ ሲታይ ሞቡ ይሄ አድመኛው ይሄ ሴረኛው የሚለውን ያጣል። የሚከስበትን ያጣል። የሚያነሳው ነጥብ አይኖረውም። ለምን? ወንጌል ተሰበከ። ይሄ የተሰበከ ወንጌል የለወጠ ህይወት እዚህ ጋር አለ። ምን ሊባል ይችላል? ምን ሊባል ይችላል? እና ያ ቃል በጣም ልቤን ይነካው። የተፈወሰውም ሰው በአካል ከጸለዩለት ሐዋርያት ጋር ቆሞ ሲያዩ ይሄ አድመኛና ሰልፈኛ ሚለውን አጣ ይላል። ቀኝ እጃችንን አንሳና እግዚአብሔር አምላክ ሆይ ተቃዋሚዎች፣ የወንጌል ተቃዋሚዎች፣ የቤተ ክርስቲያን ተቃዋሚዎች የሚሉትን ይጡ። የኛ ህይወት ተለውጦ ቀድሞ ወደ ነበረን ማንነት ወደ ከፍታችን ተመልሰን ባዩን ጊዜ ከሳሾች፣ ነቃፊዎች የሚሉትን ይጡ። መጨረሻው ምንድነው የሚሆነው መሰላችሁ? በቃ አምላካቸው እውነተኛ አምላክ ነው። አሁንም አየነው እኮ በቃ ከዚህ በላይ ካይን ወዲያ ምንድነው ነው እኮ የሚሉት መጨረሻ አይደለም እንዴ? በሃይማኖት ሰበብ ይሆናል፣ በሌላ ነገር ምክንያት ይሆናል። ሰዎች ወደ ወንጌል እንዳይመጡ በጣም የሚከላከሉ ሰው ስራችን ብለው የሚከላከሉ አሉ። ሌሎች ደግሞ እማያውቁ እንዲሁ ኮንፊውዝድ ሆነው ደግሞ ዝም ብሎ በቃ በወንጌል አምነው መዳን ሲችሉ እድሉ እያላቸው የተከፈተ በር የተዘረጋ እጅ እያለ ተወናብደው በቃ ዝም ብሎ መንገድ ላይ መሃል ላይ ያሉ ደግሞ አሉ። ለነሱ መድረስ የምንችለው የተለወጠ ህይወት ስናሳይ ነው የሚል ነው። እና ጥሪው አሁን ምን ዞርበት ሌላ ዓላማ የለንም። ወንጌል በኢትዮጵያ ውስጥ አልተሰበከም የመጀመሪያ ነን እያልን አይደለም። በጣም ብዙ ነው የሚጮኸው። በጣም ብዙ እጅግ በጣም ብዙ ነው የሚጮኸው። ከህዝቡ ብዛት የተነሳ ትንንሽ ህንፃዎች እየፈረሱ ወይም ሁለተኛ ተደርቦ ትልልቅ አዳራሽ እየተገነባ ነው በሚያስገርም ሁኔታ። እልም ባለ ገጠር የገበሬዎች መንደር የሚሰራውን ህንፃ ትልቅነቱን ብታዩ አሁን ትልቁ ሽሚያ አንድ ቁጥር የመሬት መከፋፈል ሽሚያ ነው። ቀጥሎ ህንፃ ትልልቅ ህንፃ የመገንባት ሽሚያ ነው። ምናልባት በሁለተኛ ደረጃ የመጽሐፍ ቅዱስ ትምህርት ቤቶች ማቋቋም ድሮ በቤተ እምነት ውድ የነበረ አሁን በአጥቢያ ደረጃ ወርዶ እስከ ዲግሪ ድረስ ቴዎሎጂ ትምህርት ቤት ህይወት እየፈረሰ አሳሳቢውና አሳፋሪው ነገር ህይወት እየፈረሰ ቤት እየተገነባ ነው። እና ብዙ ላነሳላችሁ እችል ነበር፣ ጊዜው አይፈቅድልንም። የተወሰደን ማንነት ተዋግቶ ማስመለስ የሚል ነገር ስለሆነ ያዝነው። እስቲ ማንነት የሚለውን ትንሽ ላሳስባችሁ። እንግዲህ በደቂቃው ለመጨረስ እንሞክራለን ባልከኝ ሰዓት። ኦኬ ለመጨረስ ሞክራለሁ። ማንነት በጣም ቀላል ነገር አይደለም። ማንነት የሰው ልጆች በምድር ላይ በኖሩበት ዘመን ሁሉ መነጋገሪያ ነው እንደምታውቁት። አሁን ደግሞ በዚህ ዘመን በማንነት ዙሪያ የሚደረግ ዲስከሽን ፖለቲካዊም ጭምር ነው። ማለት ዝም ብሎ ማነሽ ምናምን ብቻ አይደለም። ጠመንጃ ከኋላ ተይዞ አቀባብሎ ነው ስለ ማንነት ንግግር የሚደረገው። በጣም ሴንሲቲቭ ነው። በጣም ይነዝራል። በጣም ሃዛርደስ የሆነ ኢሹ ነው። ታውቃላችሁ። ማንነት መነጋገሪያ መሆኑ ብቻ ሳይሆን የሚገርመው ለአንዳንዶች መኩሪያ ለአንዳንዶች ማፈሪያ ነው።
ውሸት እኮ ነው። በጣም የሌለ ነገር እኮ ነው። ለምንድን ነው ውሸት ነው የምለው? አሁን ሰዎች ነን እንግዲህ ከብቶች አይነጋገሩም፣ ድመቶች አይነጋገሩም፣ ማነ ምናምን ጭንቅ የላቸውም። በጣም የተቸገረው አሁን ማን ነው? ሰው ነው። በቃ በጣም በማንነቱ ዙሪያ ይከራከራል፣ ይወዛገባል። እና በጣም ለኔ በጣም ይቅርታ አድርጉልኝ ነንሴንስ ነው የምለው። ምንም ስሜት አይሰጥም። ለምን መሰላችሁ? የትኛውንም ልዩነቶቻችንን እያነሳን በማንነታችን ዙሪያ ዲስከስ ብናደርግ በታሪክ ሀዲድ ወደ ኋላ ብንሄድ ራሳችንን የት ነው የምናገኘው? አዳምና ሔዋን አይደል? ወይስ ከሌላ ጋር ይመጣል ድንገት? እሺ ከአዳምና ሔዋን ጀርባ ደግሞ ብንሄድ የሆነ ምዕራፍ ብንጓዝ ምንድን ነው የምናገኘው? ኖ ከሱ በታች አፈር። ታንክ ዩ። አዳምና ሔዋን አባትና እናታችን ናቸው ብንል አያታችን ማን ነው? አፈር ነው። አፈር ነው። በጣም እኮ ነው የሚገርማችሁ። ሰው እንዴት ማንነትን አስመልክቶ ይሄ ሁሉ ኩራቱም፣ እፍረቱም፣ ጦርነቱም፣ ዲስከሽንም፣ የሚጻፈው መጽሐፍ፣ የሚሰጠው ትንታኔ እንደው ሄዶ የት መቆም ላይ ቀር አፈር ጋር ሄዶ መቆም ላይ ወይ በቃ ይሁን መጨረሻችን ብለን መገረማችን ላይ ቀር በማንነት ዙሪያ የሚደረግ ክርክር እኔ ያደክመኛል። እናንተ እንዴት ነው? ደስ ይላችኋል? ምን ማለት ነው? ጠቆር ብንል ጠቆር ያለ አፈር ነው። ነጣ ቢል ነጣ ያለ አፈር ነው። ነጣ ያልነው ደግሞ ምናልባት አንዳንዶች ነው የሆነ አይነት ክልስ አለብን። አሁን የኛ ለምሳሌ የኔ አባቴ ወገን ከየመን ነው የመጣው ይባላል። ስሙን አልነግራችሁም እንጂ ስለዚህ ትንሽ ነጣ ያለው ምናልባት ስለሆነ ይሆናል። አንዳንዶቻችሁ ከግሪክ፣ ከጣሊያን፣ ከቱርክ የሆነ ቅልቅል ስላለብን ደግሞ እነሱ ለምን ነጣ አሉ እኛ ለምን ተቆራል ብንል ደግሞ ያው ታውቃላችሁ እንጂ ስለእናንተ ምን ይነገራል። ከምድር ወገብ አካባቢ ወደ ሰሜን ደቡብ ራቅ ባነ ቁጥር የፀሐይ ጨረር በጣም ረጅም ስለሆነ ቶሎ ቆዳችንን ቆዳቸውን ስለማያገኝ እና ስሮ ታይም እየተዋለደ ምን ሲመጣ እየነጣ ሄዷል። አሴት ኢኩዌተር አካባቢ ያለን ደግሞ ቀጥታ ፀሐይ ጨረር ስለምናገኝ ቆዳችን ተጠብሷል። አጭር ነገር ይሄ ነው። በፀሐይ ተጠብሶ የምንወልዳቸውን ልጆች እየጠየመው ምን እያሉ ከዚህ ውጪ እኔ በእውነት የፈለገ ተማሩ የፈለገ አንብቡ ምን ታመጣላችሁ? እስቲ ምን ታመጣላችሁ? ምንም። ብንሄድ ሁላችንም አፈር ላይ እንቆማለን። አንዳንዱ ላይ አፈሩ ወፈር ብሏል፣ አንዳንዱ ቀጠን ብሏል፣ አፈሩ ሳሳ ብሏል፣ አንዳንዱ ጋር ዘለግ ብሏል፣ አንዳንዱ ጋር አጠር ብሏል። እንደ እድል ሆኖ ሁሉ ግን ምንድን ነው? እስቲ በሉ ዛሬ ጨክኑና አፈር መሆናችሁን በምን መሰላችሁ ፕሩፍ የምታረጉት? በቀን 2 ሻወር ብታረጉ 2ቴም እድፍ አታጡም አይደለም? ይሄንን እንትን ይዛችሁ እስቲ ውጭ ውጡና ሳሩን ገፈፍ አድርጉና ባክያርዳችሁ ላይ ወፎ እንትን እያፈሰሳችሁ ሳሙናም ዝም ብላችሁ እሹት እስቲ መሬቱን አፈሩን ይለቃል። ምን ስለሆነ ነው? እሺ እኔ በቀን 2 ስታጠብ 2ቴም እድፍ ማላጣው ምን ስለሆንኩ ነው? እና አፈር በአፈር ለምን ይኮራል እላለሁ ብዙ ጊዜ። እስቲ ብዙ ተነጋገሩ ይላሉ የዘንድሮ ሰባኪዎች አይደለም። እንደ አንዴ ብቻ ልሞክር። እኔም አፈር አንተም አፈር እኔም አፈር አንቺም አፈር ተይ አንተፋፈር እስቲ ተባባሉ እስቲ አንዴ። ይገርመኛል በጣም በቃ አፈሩ ሲል በቃ ይሄን አፈር ሲል በቃ እንደው አፈርን ሲል በቃ አፈር ቂም ሲይዝ በአፈር ላይ አፈር አሳድዳለሁ ከዚህ ያጠፋለሁ ሲል አንዱ አፈር ብድግ ብሎ ሌላውን አፈር ሲያሳድድ አፈር በአፈር ላይ ጥይት ሲተኩስ አፈርን እስር ቤት ሲያስገባ አፈርን ከሀገር አስወጣለሁ ሲል የተፈለገ ኪሎ ሜትር ማይል ቢጓዝ ያው ምንድነው ያው አፈር ነን። አፈር መሆናችን ሌላው ማስረጃ ሌላው እንትን ምንድነው መሰላችሁ? ሁላችንም ከ60 ከ70 ከ80 ከ50 ከ40 ዓመት በኋላ በቃ ሲለን የት ነው የምንሄደው? ዘመዳችን ጋር አያታችን ጋር እና ይሄ አፈር በጣም ከመናፈቁ የተነሳ በ5 በ6 ቀን ያረጋናል። ልክ አፈሩ ስንገባ ወዲያው አፈር ድብልቅልቅ
ምንድነን? እና በማንነት ዙሪያ የሚደረግ ክርክር it is simply nonsense። በእውነት ሽቶ ብንቀባው 10 የምናሞሽረው የሆነ በቃ እንትን ቤት ግሪክ ቤት ጣሊያን ቤት ሄጄ ካልለበስኩ እንደው የእንትን ልብስ አይደለም ያኛውን እንትን ብንል ዞሮ ዞሮ ይሄ ሁሉ ድካም ለማን ነው ወንድሞች? በጤናማ ሁኔታ መልበሱ ማጌጡ ምንም አይደለም፣ እኔም ደስ ይለኛል። ግን እስከ መሳደድ ድረስ ይደስ ከመቀያየም ይሄ ሁሉ በማንነት ዙሪያ ጠመንጃ መዞ ጫካ ገብቶ የሚሆን ተራራ ላይ ቆሞ የሚሆን የከተማ ውጊያ የሚሆን ግን በማንነት ዙሪያ የሚደረግ ሰጣ ገባ በጣም አሳፋሪ ነንሴንስ ነው። ለምን ገንዘብ እንደሚወጣ ለምን ጊዜ እንደሚባክን አላቅም። ምናየው ግን ምንድነው? ማንነት በጣም አነጋጋሪ ነው። ይሄን ያህል አንገብጋቢ መሆኑ ይገርመኛል እያልኩ ነው። ይሄ ሄዶ አፈር ላይ የሚያበቃው ማንነት ይሄን ያህል ካንገበገበ ከአፈር አልፎ ሰማይ ሰማያት የሚሄደው ማንነት ለምን አነሰ ለማለት ነው። አሁን ለምን አንሶ ታየ? ለምሳሌ አንድ ሰው በክርስቶስ ያለኝን ማንነት ከሚያንቋሽሽብኝና ማለት ዝም ብሎ ሳይሆን የሆነ በቃ ማይሆን ነገር አድርጌ ማይመጥነኝን ነገር አድርጌ አንተ አማኝ እንደዚህ ያደርጋል፣ የምትሰብኩት ሌላ ነው፣ የምትዘምሩት ሌላ ነው፣ እዚህ ደግሞ ሳይ ደግሞ የምታረገው ነገር ሌላ ብሎ ማንነቴን አይደለም መንፈሳዊ ማንነቴን አይደለም እንዴ እሱ ከሚነካና እኔ ከአገር ከኢትዮጵያ የመጣሁበት ከአባት አያቶች የመጣሁበት ማንነት አለ በስጋ እሱን ከሚነካብኝ የቱ ጋር ነው የሚነዝረኝ? እስቲ በሉ የቱ ነው የሚነዝረኝ? አልተያዘላችሁም? እንዲያሳቡ የትኛው ነው የሚነዝረን? በስጋ የመጣንበትን ዘርና ማንነት ነክንትን አንስቶ የሆነ ሰው ሲነቅፈን የሆነ ነገር ሲለን ክርስትናው ይጠፋናል፣ አይናችን ይቀላል። አንተ እኔ ነው የምትለው እኔን የምንለው በጣም የምንበሳጨውና የምንቆጣውና ከቻልንም የበቀል እርምጃ በሕግ ይሁን በጉልበት ይሁን ለመመለስ የምንጣደፈው ስጋዊ የሆነ ከአፈር የመጣው ማንነታችን ሲነካ ነው። እውነት አይደለም? ወራዝ እዚህ ጋር በክርስቶስ የሆነው የከበረው ሰማያዊ ማንነቴ የማይመጥነውን ህይወት በመኖሬ ምክንያት ያን ማንነቴን አንስቶ ሰው ሲያንቋሽሽ ብዙም አይሰማኝም። አንድ አማኝ ጠጪ ቢሆን፣ ቁማርተኛ ቢሆን፣ አመንዝራ ቢሆን፣ ውሸተኛ ቢሆን የሆነ አይነት ይሄ መንፈሳዊ ማንነቱን የሚያጎድፍ የሚያሳንስ ነገር ተፈጥሮ ወቀሳ ቢደርስበት ይገርማቸዋል፣ ብዙ አይጨነቅም። ሰው ነኝ፣ ስጋ ልባሽ ነኝ፣ who cares ምን ይሄን አዲስ ነገር ነው እንዴ ማንም ያደርገው ብሎ ነው የሚያልፈው ራሱን አጽናንቶ እንጂ ወይኔ የከበረው ማንነቴ በክርስቶስ የተገኘ መላእክቱ እንኳን በሩቅ አይተው የተመኙት የቀድሞ የብሉይ ኪዳን አባቶች አይተው የተሳለሙት ስላልደረሱበት እየቆጫቸው የሄዱት የደረሱም ደግሞ ከብሉይ ኪዳን እንደነ ስምዖን አይነቶቹ አይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳንን አይተዋልና በሰላም አሰናብተኝ እስኪሉ ድረስ አይተው የተደሰቱበት የጨፈሩበት የዘለሉበት ይሄ በክርስቶስ የሆነው ማንነት ለምን ተናቀ? ለምን ተራ ሆነ? ሲበላሽ ሲጎድፍ ሲቆሽሽ ለምን ወይኔ ጌታ ሆይ ስምህን አሰደብኩኝ፣ ማንነቴ ዝቅ አለ፣ የማይመጥነኝ ቦታ ተገኘው፣ ወይኔ ለምን አንልም? ያኛው የሚያንገበግበንን ያህል ተራ የሆነ አላፊ የሆነ ሁሉም የሚጋራው የዓለም ሕዝብ ሁሉም ያለበትን ማንነት ነው እሱ ያፈር የሆነው። ይሄኛው ግን በክርስቶስ ያመኑ በደሙ የታጠቡ በመንፈሱ የተሞሉ የልጅነት በኩራት የተቀበሉ ሰዎች ኤክስክሉሲቭሊ የሚያገኙት ፕሪቪሌጅ ነው። ይሄ መብት ነው አይደለም እንዴ? ይሄ የከበረው ነገር ሲጎድፍና ሲበላሽ ለምን አንገበግበንም? ወደ ጾም ጸሎት ለምን አንገባም? ለምን አንነጋገርም? ሄይ
እስቲ ባይብል ስተዲያችን ሰሞኑን በዚህ ጉዳይ በዚህ ጥቅስ ዙሪያ ማንነታችንን በማደስ ወደ ነበረበት በመመለስ ዙሪያ እስቲ እንነጋገር፣ እንጾም፣ እንጸልይ፣ እንወያይ። በአካባቢ ካሉ ቤተክርስቲያናት ጋር እንታረቅና መሪ ከመሪ ጋር ህዝብ ከህዝብ ጋር እስቲ ተገናኝተን ተመካክረን ተነጋግረን የነበረውን አሁን የተወሰደውን የወደቀውን ማንነታችንን የምናነሳበትን መንገድ እስቲ አብረን እንፈልግ ተብሎ ለምን ውይይት አይደረግም? ሐሳቤን አገኛችሁት? ያለምን ተወደደ ይሄን ያህል አነጋጋሪና አንገብጋቢ ለምን ሆነ? ይሄኛው ለምን አነሰ ነው ጥያቄው። የበለጠ ማነጋገር የነበረበት ትልቁ የከበረው ማንነታችን ተራ ሆኖ ይሄ የወደቀ ምንም ዋጋ የሌለው አፈር እስክንለው ድረስ የወረደ ማንነት ይሄን ያህል አነጋጋሪ ለምን ሆነ? አንድ አማኝ ወንጌል አማኝ ለምሳሌ ወላይታነ፣ ከምባታነ፣ ዳውሮነ ወይም ትግሬነ፣ አማራነ ተብሎ ትንሽ የሆነ የነቀፋ ወይ ወንድነ ሴት ነው የሁሉ ማንነት ነው አይደለም? ወይ ትምህርት ደረጃውን ወይ ሀብት የይዞታ አቅሙን አንድ የሆነ ማንነቱን የሚነካ ነገር ተጠቅሶ ነቀፋ ሲሰነዘርበት እንዳልኳችሁ ነው። ክርስቲያንም ቢሆን አይችልም። በጣም ነው የሚናደደው፣ በጣም ነው የሚበሳጨው። ለምን በለጠ እሱ የሚል ትልቅ ጥያቄ አለኝ። ለምን ይሄን ያህል ሆነ? ምንም አይደለም እኮ እሱ የወደቀ ነገር እኮ ነው እሱ ተራ ነገር እኮ ነው እሱ። ብንሄድ በታሪክ ሀዲድ ብያችኋለሁ፣ ሁላችንም አፈር ጋር እንገናኛለን። ከዛ አልፎ የሚሄድ ነገር የለም። ይሄኛው ግን የከበረ ነው፣ ትልቅ ነው። ክብር ለእግዚአብሔር። እኛ ትልቅ ነን፣ በጣም ትልቅ ህዝብ ነን። ሃይማኖተኛ አይደለም ያደረገን ታውቃላችሁ። ከሰዓት በኋላ በሚኖረን ጊዜ ማንን የሚለው ጋር ትንሽ እሱን አድርጌ ነው እንደመደመው። እኛን እግዚአብሔር ክርስቶስ ልጁን ሲልክ ሃይማኖተኛ ለማድረግ አይደለም። ሃይማኖት ስለጠፋ ያኔ እነ ቡድሃ ነበሩ፣ እነ ሂንዱ ነበሩ ከክርስቶስ በፊት። ሌሎች ብዙ ሃይማኖቶች፣ ብዙ ፍልስፍናዎች በዓለም ላይ ነበሩ። ዩ ኖ ዋት አንድ እስቲ በቃ አንድ የሆነ እኔን ደግሞ የራሴን ልመስረት በሚል አይደለም። ከነገድ፣ ከዘር፣ ከቋንቋ፣ ከሀገር፣ ከሃይማኖት፣ ከወገድ፣ ከምን ሁሉ ህዝቦችን ዋጀ አይደለም የሚለው ራእይ ላይ። ህዝብ ዋጅቶ የራሴ ህዝብ የሚለው ልዩ ህዝብ፣ የከበረ ህዝብ፣ የነጠረ ህዝብ፣ ያማረ የተዋበ የከበረ ህዝብ ለመፍጠር ነው ይላል ኤፌሶን 2 ላይ ስንመጣ። ይሄን ያህል እግዚአብሔር አምላክ ዋጋ የሰጠው ማንነት ለምንድን ነው የረከሰው? ለምን ረከሰ? መርከስ የለበትም፣ ማነስ የለበትም። ስተት ነው ያለን አስተሳሰብና መረዳት ስለ ማንነታችን። እኛ ወንጌላውያን አማኞች በጣም ተሳስተናል። እሺ የቀሩትን በጣም አጭር ደቂቃ ነው ወስጄ ማንነታችን ከየት ነው የሚነሳው እኛ ወንጌላውያን አማኞች የሚለው ጋር ትንሽ ተናግሬ እጨርሳለሁ። ማንነታችን የኛ በክርስቶስ ያመንን ሰዎች ማንነታችን የሚነሳው ከእግዚአብሔር ማንነት ነው። እግዚአብሔር ክብር ይሁን፣ አሜን። አንድ የአገር መሪና አንድ ተራ መንደርተኛ ሰው አንድ አይደሉም በዚህ ምድር ላይ አይደል እንዴ? ያ እንደ ስልጣን ያለው ሰው፣ ሀብት ያለው ሰው፣ ትምህርት ያለው ሰው አንዱ ከሌላው ይለያያል። ታውቃላችሁ፣ ይለያያል። እና አንድ እዚህ አካባቢ የሚኖር ሰው አሁን ምንድነው የሚባል ምርጫ አይደለም ይሄ የተለያዩ ምርጫዎች አሉ። ከፕሬዝዳንት ስር በታች የሚደረጉ ምርጫዎች አሉ አይደለም እዚህ ሀገር ኮንግሬስ ምናምን ምርጫዎች። እና አንድ ዝም ብሎ የምታውቁት መንደርተኛ ሰው ድንገት ተመርጦ ዋይት ሃውስ ገባ እንበል። ከዛ በፊት እንደናንተው ቶዮታ እየነዳ ግሮሰሪ ተሰልፎ የሆነ ቦታ ተሰልፎ የምታዩት የነበረ ሰውና ልጆቹም በስትሮለር እየተገፉ የሚሄዱ ባልና ሚስት ልጆች ታውቃላችሁ ሰፈር ውስጥ እንበል። በምርጫው ጊዜ እድል ቀናውና ቱር ብሎ ገባ። እነዚያ ዛ መንደር ላይ እዛችን ትንጋ ኳስ የሚያንከባሉ የነበሩ ልጆች የት ነው ያሉት? አሁን ቤተ መንግስት ነው ዋይት ሃውስ በሚጠበቁበት ቦታ። እና በሽፍን ጥይት በማይበሳው መኪና ትምህርት ቤት ይሄዳሉ፣ ከትምህርት ቤት ይመለሳሉ። በጣም ትናንትና እዚህ ጋር እንደ ፎቶ አንሶኝ ብሎ ቢለምን ፎቶ የሚያነሳው ያልነበረ ልጅ አሁን ዋይት ሃውስ ሲገባ ባለ ካሜራ ያሳድደዋል፣ ዩቲዩበሩ ያሳድደዋል፣ ጋዜጠኛ ያሳድደዋል። የሚስተር ኦባማ ልጆች ሁለት ልጆች አሉ አይደል? ሚስተር ኦባማ ሴኔተር በነበሩበት ዘመን ፕሬዝዳንት ሳይሆኑ ልጆቻቸውን የሚያውቅ ሰው የለም። እኔ አላቅም፣ ሚስታቸውን አላቅም፣ ሰውየውን ራሳቸውንም አላቅም። ግን አንድ ጊዜ ወጡ አይደለም
አይደለም እንዴ? ምን ነው ዝም አላችሁ? ሰውየው ታዋቂ ሲሆኑ ማን ጭምር ነው የታወቀው? እስከ ዛሬ ድረስ ሰውየው ስልጣን ከጨረሱ ከለቀቁም በኋላ እነዚህን 2 ሴት ልጆቻቸውን እስከ ዛሬ ድረስ ያሳድዷቸው በካሜራ። እዚህ ገባች፣ እዚህ ወጣች፣ ይሄን ያላውታ ጫማ ገዛች፣ እንደዚህ ሆነች፣ እንደዚህ ሆነች፣ እንደዚህ እዚህ መንደር ያለች ስንት ልጅ የለችም እንዴ? እንደሱ ለምን አያሳድዷትም? ካሜራው ለምን በቃ ከኋላ አይከተላትም? ምን ልላችሁ ፈልጌ ነው፣ ያለ ክርስቶስ ብንሆን እኛ ምንም አይደለም፣ የቅድሙ አፈር ነን። በክርስቶስ ስንሆን ግን ስታተሳችን ተለወጠ። ሰይጣን የሚያሳድደን ካሜራውን ደቅኖ ለዚህ ነው። የት ዋሉ፣ የት አደሩ፣ ምን ተነጋገሩ፣ ምን በሉ፣ ምን ገዙ፣ ምን ሸጡ እየተባለ ካሜራው የሚከታተለን ወንድሞቼ እናቶቼ ስታተሳችን ስለተቀየረ ነው። ትላንት ተራ ሰው ነበርን፣ አፈር ነበርን፣ ሟች ነበርን፣ ውዳቂ ነበርን፣ ኃጢአተኛ ነበርን፣ ዋሾ ነበርን፣ ጠጪ ቁማርተኛ ነበርን፣ ተራ ሰው ነበርን። ማንም አይፈልገንም። በክርስቶስ ስንሆን ግን ወዲያው ወገኖቼ ለመልካምም ለክፉም ተፈላጊ እንሆናለን። እንደዚህ ተፈላጊ ያደረገን ወገኖቼ ያዳነን የጠራን የሱ የራሱ ያደረገን አምላካችን ነው። መፈለጋችን ኢንፋክት ጉድለትና ስተትም እንኳን ተፈልጎ የሚደረግብን ክትትል ለኛ ክብራችን ነው። ግልጽ ነው ወይ? ግልጽ ነው ወይ? የት ዋሉ፣ የት አደሩ፣ ምን ተናገሩ፣ ተጣሉ፣ ተጋጩ፣ ተወራወሩ እየተባለ የሚያነፈንፍ ጋዜጠኛም ዩቲዩበርም ወሬኛም ወገኖች የሚነግረን ምን እንደው ታውቃላችሁ? የከበራችሁ ናችሁ እናንተ ነው እኮ የሚለን። እዚህ ጋር ምን አስገኛችሁ ነው? እንዴት እናንተ ትጣላላችሁ? እንዴት ትከፋፈላላችሁ? እንዴት ትወራወሩ? እንዴት ትካሰሳላችሁ? እዚህ ቦታ ምን አስገኘም ነው እኮ። አንድ ጊዜ እንጃ አነቃቁት አቁት እንደሆነ አላውቅም። ጸጋዬ ጳውሎስ የሚባል በቅርብ ወደ ጌታ ሄዷል። እዚህ ታውቂዋለሽ? ታውቁታላችሁ? እሱ ወደ ጌታ እንደመጣ በጣም የታወቀ ጠጪ ነበር። ወደ ጌታ እንደመጣ ሰሞን 850 የምትባል ፊያት መኪና ነበረችውና ያቺን መኪናውን አንድ የድሮ ዓለማዊ ጓደኛው ይዋሰውና ድሮ አብረው የሚጠጡበት መጠጥ ቤት አቆሞ ያ ጓደኛው ማለት ነው እና ገብቶ እዛ ሲጨፍር ምናምን ሲል አንድ መንገደኛ ጸጋዬ ጳውሎስ የሚባል ጓደኛችን መለወጡን የሚያውቅ ግን በጣም የሚያሾፍበት አንድ ጓደኛው ሲያልፍ የጸጋዬ ጳውሎስ መኪና እዛች መጠጥ ቤት ቆማለች። ማርከር አውጥቶ በትልቁ ማርከር አቶ ጸጋዬ እዚህ ምን ትሰራለህ ብሎ መኪናው ላይ ጽፎ ይሄዳል። ለምን? ጸጋዬ ጳውሎስ እዛ መጠጥ አይደለም ሲንከባለል የኖረበት ቦታ ነው። ማንም ጠይቆት አያውቅም። ዛሬ ግን ጸጋዬ ጳውሎስ ከዛ መንደር ተነስቶ ቤተ መንግስት ውስጥ ነው ያለውና ይሄን የሚያጓደኛው ጸጋዬ ተመለሰ እንዴ ወደ ድሮ እንደገና ምን ትሰራለህ እዚህ ጋር? ጸጋዬ ጳውሎስ ከዛ መኪናችሁን ለሰው አታውሱ ይላል። ከዛ በኋላ የት እንደሚያቆሙባችሁ ስለማታውቁ መኪናችሁን ለሰው አታውሱ እያለ ይመክራል። አሁን በቅርብ ወደ ጌታ ሄደዋል። በጣም የተወደደ ወንድም እና ዓለም የሚያተኩርብን ካሜራዎች የሚከታተሉን ሚዲያ ላይ ያልሆነ ዝናችን ሲወጣ የሚጋነንብን ለመሰላችሁ ስታተሳችን ነው፣ ማዕረጋችን ነው፣ ክብራችን ነው። ክብር ለእግዚአብሔር ይሁን። አሜን። እንኳን እንደዚህ ፎከስ ተደረገብን፣ እንኳን ተከታተሉን። መለየታችን በምን ይታወቅ ታዲያ? እኔ ምን ሰው አይደለሁም እንዴ? ምን እኔም እኮ ስጋ ለባሽ ነኝ። ምን ይሄን ያህል ያስደንቃል እንዴ? ሰው ነን እኮ ምን አይባልም አይባል። ድሮ ማለት ትችላለህ፣ አሁን ግን ማለት አትችልም። ሰው ብቻ አይደለም አንተ የእግዚአብሔር ሰው ነህ። ሰው ብቻ አይደለሽም የእግዚአብሔር ሰው ነሽ። አሜን። የተለወጥክ ሰው ነህ፣ የዳንክ ሰው ነህ፣ የዳንሽ ሰው ነሽ። የድሮ ማንነት ተለወጠ፣ ተቀየረ። በቃ እንደ ጨርቅ እንደ ልብስ ወልቆ እዛ ወርዶ አንተ እኮ ያለው አሁን ቤተ መንግስት ውስጥ ነው። ሌላ ቦታ የሆነ ያልሆነ ቦታ ስትገኝ ልክ ነው። ምን ትሰራለህ እዚህ ጋር መባልህ በጣም ላንተ ክብርህ ነው። ኢሳይያስ ላይ እስቲ 40 ላይ እናውጣ። ኢሳይያስ 40 እናውጣና ፓስተር በጣም እግዚአብሔር ይባርክህ። አይ ለርን ደላት በእውነት እንደገና አጥቢያ ፓስተር ብሆን ብዙ ነገር ያሻሽል ነበር። እውነት በጣም የሚገርም ነው። እና ኢሳይያስ 40 ላይ እናውጣና እንደው አጠር አድርገን አባታችን ማን እንደሆነ እኛ ያደረገ ሶርሳችንን፣ ምንጫችንን፣ መነሻችንን ይነግረናል። ኢሳይያስ 40 ስለማታውቁት አይደለም።
ግን በደንብ እስቲ እንደው በቃ ይት እንድናደርገው እንደ 10 ደቂቃ ተሰጥቶናል። በ10 ደቂቃ ውስጥ ኢሳይያስ 40 በጣም የሚገርም መጽሐፍ ነው። ምዕራፍ ነው። በጣም የሚገርም ጊዜ የለንም ስለሱ አልነግራችሁም ለምን እንደምገረምበት በዚህ መጽሐፍ በተለይ በዚህ ምዕራፍ ቁጥር 12 ላይ ግን የኔና የናንተ አባት ዛሬ የሆነውን ያደረገን የካሜራ ሰለባ ያደረገን የሐሜት የወሬ ምናምን ማዕከል ያደረገን ሆትስፖት ያደረገን የእግዚአብሔር የአባታችን ማንነት ነው። እግዚአብሔር ትልቅ ነው። በመዝሙር ብዙ ጊዜ ብለናል እግዚአብሔር ትልቅ ነው ብለን ብዙ ጊዜ ነው የዘመርነው እየዘመርንም ነው። መዝሙር 48 ቁጥር 1 ላይ 96 4 ላይ 145 3 ላይ ዘዳግም ውስጥ እግዚአብሔር ትልቅ ነው፣ ታላቅ ነው፣ ትልቅ ነው፣ ታላቅ ነው የሚሉ ብዙ ቃሎች አሉ። እስቲ አንድ ጮክ እንበልና እግዚአብሔር ትልቅ ነው እንበል እስቲ። ይሄ የምንለው እግዚአብሔር ደግሞ በቃ የሆነ ሩቅ ያለ ብቻ ለኛ እኮ አባታችን ነው አይደለ እንዴ? እስቲ የኔ አባት እግዚአብሔር ትልቅ ነው እንበል እስቲ አንድ ጊዜ። አባት ትልቅ ከሆነ ልጅስ እስቲ በሉ ልጅስ ትንሽ መሆን ይችላል? ቅድም ተነጋገርን እኮ ከመንደር ተነስቶ ዋይት ሃውስ ሲገባ ልጅቶ በቃ ባለ ካሜራ የሚያሳድደው የሆነበት የተለቀበት ምክንያት የአባቱ ትልቅነት ነው። የኔና የናንተ አባት ትልቅነት ባይ ዲፎልት አውቶማቲክሊ እኛን ትልቅ ያደርገናል። እንደ ተራ ሰው መታየት አንችልም ከዛ በኋላ። እግዚአብሔር የተባረከ ይሁን እና ብዙ የመጽሐፍ ቅዱስ ክፍሎች የእግዚአብሔርን ትልቅነት ይናገሩና ኢሳይያስ ግን ይህን ትልቅነቱን እንዲሁ እስቲ ቢገባችሁ ብሎ አንዳንድ ማስረጃዎችን ይሰጠናል። ለምሳሌ ምን አለ? ይሄ ትልቁ እግዚአብሔር አባታችሁ ውሆችን በእፍኙ የሰፈረ ነው ይላል። ውሆች እንደምታውቁት እኔ ከናንተ ብዙ አላውቅም፣ ብዙዎቻችሁ ታውቃላችሁ። የፕላኔታችን 71% ውሃ ነው እንላለን አይደለም? በተለምዶ የብሱ በጣም ትንሽ ነው ማለት ነው። እና ምን ማለት ነው? በአጠቃላይ ፕላኔታችን የሸፈነው ውሃ በሙሉ እንደው የሆነ ግምት ይሰጠው ቢለካ ቢባል ወደ 2 ቢሊዮን ኪዩቢክ ኪሎ ሜትር ነው ይላሉ። 2 ቢሊዮን ኪዩቢክ ኪሎ ሜትር ይሆናል ይላሉ። ኪዩቢክ ኪሎ ሜትር እንደምታውቁት ያው ፊዚክስ ተምራችኋል። 1 ኪሎ ሜትር ወደፊት፣ 1 ኪሎ ሜትር ወደ ጎን፣ 1 ኪሎ ሜትር ወደ ጥልቅ፣ ከዛ ያንን ስኩዌር ብትከቡት እዛ ክልል ውስጥ ያለው ውሃ በሙሉ 1 ኪዩቢክ ኪሎ ሜትር እንደዛ ተቆጥሮ 2 ቢሊዮን ኪዩቢክ ኪሎ ሜትር ይሆናል። ይሄንን ቫስት መጠን ወደር የሌለው ውሃ እንደው በሰው ቋንቋ ነው እንጂ የሚናገረው እግዚአብሔር ልክ እሱ ነው ማለት አይደለም። አንድ መዝሙር አለ ትንሽ ምፈራው፣ ልክህን አውቄ አመልክሃለሁ የሚል። እኔ እግዚአብሔር ልክ እንዴት ይታወቃል? አንዳንዴ ትንሽ የቋንቋ ጥረት ካልሆነ በስተቀረ የምንሰጣቸው መግለጫዎች ትንሽ እንትን ናቸው፣ ኦፌንሲቭ ናቸው። እግዚአብሔርን ምንነት አይገልጡም። ልክህን አውቄ አመልክሃለሁ እንደው ባንል ጥሩ ነው እላለሁ። እንደው ባይሆን ልክህን ስለማላውቅ ቢባል ይሻላል። ልክህን ስለማላውቅ በቃ በእምነት በመንፈስ አመልክ ብንል ይሻላል። የእግዚአብሔር ልክ አይታወቅም ለማለት ነው። እና ይሄ ትልቁ አምላክ አሁን ያልኩትን የውሃ መዓት በምኑ ይሰፍራል ይላል። እስቲ እፍኛችሁ እንዲበለው በቃ እቺና እፍኝ ማለት እፍኝ ቆሎ፣ እፍኝ በሶ፣ እፍኝ ምናምን የሚባለው ይሄ ነው። የኔ ትንሽ ናጣቶች እንደምታዩት አንዳንዶቻችሁ ዘላጋ ነው አይደለም ካቁዬ። እና የእግዚአብሔር አንድ እፍኝ ነው የሚለው ባጭሩ። ይሄ ሁሉ የውሃ መዓት ለእናንተ አምላክ የእናንተ አባት አንዲት እፍኙ ናት። ስለዚህ እግዚአብሔር ትልቅ አይደለም ወገኖቼ? እግዚአብሔር 3 ሰው ብቻ ነው ትልቅ ነው የሚለው። አሜን። ቀጥሎስ ሰማይንም በስንዝሩ የለካ ይላል። ሰማይንም በስንዝሩ የለካ። ሰማይ የሚባል ነገር ያው በሳይንሱ የለም ታውቃላችሁ። መጽሐፍ ቅዱስ ግን 3 ሰማያት እንዳሉ ይነግረናል። መጨረሻ 3ኛ የእግዚአብሔር ዙፋኑ መቀመጫ ነው። ቀጥሎ ያለው የቅዱሳን መላእክት እና በጌታ አምነው የሞቱ ነፍሶች ማረፊያ ነው። ከዛ በታች ለኛ ቅርብ የሆነው ደግሞ የወደቁ መላእክት መናኸሪያ ነው ይባላል። 3 ሰማይ። ጳውሎስ ወደ 3ኛው ሰማይ ተነጠቁ ነው የሚለውና እዛ ተቀምጦ 66 ምዕራፍ ላይ ኢሳይያስ በእግሩ ምድርን የሚረግጥ ይለናል አይደለም?
እና እዚህ ጋር ምን ይላል? ሰማይ የሚባል ነገር እንዳለ ይቆጠርና በምኑ የለካ ነው የሚለው? በስንዝር። ስለ ሰማይ ትንሽ የሚሰጥ ግምት ደግሞ ይላል። አንድ ቦታ ላይ ቆማችሁ ወደ ላይ ልክ በእናንተ አናት ትክክል ሄዳችሁ ሚስማር ብትመቱ የሚመታበት ቢኖር እዛች ሚስማር ላይ ገመድ ብትቋጥሩ ያችን ገመድ ይዛችሁ ከፍታ ተራራ ላይ ብትቆሙ ጥሩ ነው። በደንብ አድማስ፣ ሰፋ ያለ አድማስ እንዲታያችሁ። ከዛች ጋር ገመዷን ይዛችሁ አድማስ፣ ሰማይና ምድር የተጋጠመ የሚመስላችሁ ቦታ የለም እኮ የተጋጠመ አይደለም፣ ግን ይመስለናል የሆነ ቦታ ስንቆም አይደለም። እስከዛ ድረስ ያን ገመድ ብትስቡት ያንን ያህል ርቀት ለመሄድ 46.5 ቢሊዮን የብርሃን ዓመት ይፈጅባቸዋል ይላሉ። ይሄንን ጉድ የኔና የናንተ አምላክ በመኑ እስቲ በሉ ስንዝሩን አሳዩ እስቲ ስንዝር ማለት እስቲ በተለይ ከተማ አካባቢ ሰዎች ከተማ ተወላችሁ ያደገ ስንዝር ፓስተር እሱ ነው ስንዝር ማለት ጽጌም እሱ ነው ቃቁዬም እሱ ነው። እስቲ ስንዝር ሌላችን አማራጭ ስንዝር እዚህ አካባቢ ስንዝር በሙሉ ጉባኤ ወደቀ። በስመ አብ ስንዝር ይሄ አይደለም ይሄኛው ይሄ ልክ ነው። ይሄ ግን አይደለም ይሄኛው ትልቁ ረጅሙ ነው ስንዝር። ይሄማ ከሆነ ታጎልበታለህ ለሚገዛ ሰው በስንዝር የምትለካው ነገር ታከስረዋለህ። ይሄኛው ሲሆን ትንሽ ረዘም ይላል አይደለም። እና ስንዝር በሱ ነው በዚህ እና በዚህ መሃል ነው የሚለካው። ይሄን የሚያህል ጉድ ያውም ከመሃል ተነስታችሁ በእናንተ ሐሳብ ሰማይ መጨረሻው ነው የምትሉት ቦታ ድረስ ብትለኩ ነው ይሄ። ዞራችሁ የምትመጡ ከሆነ አሜን መናገርም አይቻልም፣ ኮምፕሬንድ ማድረግ አትችሉም። ይሄንን ሁሉ ስፋት እግዚአብሔር አባታችሁ በስንዝሩ ይለካዋል ይላል። እስቲ እግዚአብሔር ትልቅ ነው በሉ ታዲያ በምላሽ አሜን። የምድርን አፈር በመስፈሪያ ሰብስቦ ያዘ ይላል ቁጥር 12። አሁንም የምድርን አፈር ድንጋዩን ውሃውን ምናምኑን አውጥታችሁ አፈር የሚባለውን ክፍል ብቻ ልትመዝኑ ብትሞክሩ ይላሉ 5.972 ሴክስቲሊየን ሜትሪክ ቶን ይሆናል። ሴክስቲሊየን የሚል ቁጥር ሰምታችሁ እኔም ስቆፋፍር ነው ያገኘሁት እንጂ ሰምቼም አላውቅም። ትሪሊየን ጋር ነው የምንቆመው አይደለም። ሴክስቲሊየን ማለት ትሪሊየን ጊዜ ትሪሊየን ማለት ነው። ይሄን የሚያህል ጉድ 5.972 ጊዜ ሴክስቲሊየን ሜትሪክ ቶን ኪሎ አይደለም ግራም አይደለም ሜትሪክ ቶን ይሆናል ብለው ግምታቸውን ይሰጣል። ይሄንን ሁሉ የኔና እናንተ አባት በቁና ይሰፍራል የሚለው መስፈሪያ ማለት ቁና ማለት ነው። ቁና ማለት ትንሽ የሆነ አይደል 20 ኪሎ ምናምን የምትይዝ በከሳጠራ ከምን የምትሰራ የሆነች ዕቃ ናት ቁና የምትባል። ለእግዚአብሔር ያችዳት በጣም ነው ልብ የሚነካው። በጣም ተራሮችን በሚዛን ኮረብቶችንም በሚዛኖች የመዘነ ይላል። የሱን ቁጥር ለመፈለግ ሞከርኩኝ። አይ ቲንክ ማሽኑ ሁሉ አልሰራላቸውም መሰለኝ አጣው። ተራሮችን በሚዛን ማለት ትልቁና ማውንት ኤቨረስት እና ምናምን የሚባሉትን ብድግ አድርጎ ወስዶ በሚዛን ይመልስና ደግሞ ሌላውን አምጥቶ ደግሞ እንደገና በሚዛን። ስለዚህ አንዱ ተራራ ሲመዘን ስንት ኪሎ ስንት ሚሊዮን ቢሊዮን ኪሎ የሆነ እሱን አላገኘውም። ፈልጉ እናንተ የቤት ስራ ይሁን። ይሄንን የሚያደርግ የኔና የናንተ አባት ክብር ለእግዚአብሔር ይሁን። ቁጥር 15 ላይ አህዛብ በገንቦ እንዳለ ጠብታ ናቸው ይላል። አህዛብ ህዝቦች ማለት ነው። እኛ ብዙ ጊዜ አህዛብ ስንል ያላመነ ነው የምንለው አይደለም ነው። እኛም ጨምሮ አንድ ላይ ህዝቦች ማለት ነው። የሰው ልጆች በሙሉ ማለት ነው። በአሁኑ ጊዜ 8.14 ቢሊዮን ህዝብ አለ በዓለም ላይ አሁን ያለፈው ሳይቆጠር የወደፊቱ ሳይቆጠር። ይሄ 8.4 ቢሊዮን ህዝብ በአንድ ጁስ የምታረጉበትን ውስጥ ገብቶ ጁስ ብንደረግ ሁላችንም የሚወጣው ጁስ ለእግዚአብሔር በትልቅ ገንቦ ላይ ጠብ እንደምትል ውሃ ናት ይሄዳል። ወይ ጉድ! እና የእግዚአብሔር ምንድነው? ምን ያህል ነው? እስቲ በሉ እግዚአብሔር ምንድነው? እስቲ በሉ እግዚአብሔር ትልቅ ነው። በጣም በጣም ትልቅ ነው። እግዚአብሔር በጣም ትልቅ ነው። ሃሌሉያ። ቁጥር 22 ላይ አሁንም ምን ይላል? እሱ በምድር ክበብ ላይ ይቀመጣል ይላል። በነገራችን ላይ ምድር ክብ መሆኗን ሳይንስ ከመንገሩ በፊት ኢሳይያስ 200 ዓመት ፊት ቀድሞ ነው የነገረን የጻፈው ምድር ክብ መሆኗን ማለት ነው። እና ምድርን ልክ እንደ ኳስ እንደ እንትን ከበለል አድርጎ
ሄዶ ላዋ ላይ ቁጭ ይልባታል፣ ግን አትበቃው። በምድር ክበብ ላይ ይቀመጣል፣ ግን አይበቃው። ለምን የተባለ እንደሆነ እግዚአብሔር ትልቅ ነው። ቁጥር 22 ላይ ሰማያትን እንደ መጋረጃ ሽር እያለ የሚዘረጋቸው ይላል። ሰማያትን እንደ መጋረጃ የሚዘረጋቸው። ልክ ጠዋት ብድግ ብለን የመኝታ ቤታችንን መስኮት መጋረጃ እንደምንከፍተው አይነት እግዚአብሔር ሰማይን ሽር ያደርገዋል ሲፈልግ። እስቲ በሉኛ እግዚአብሔር። ከዚያስ ወደ ቁጥር 26 ገደማ ስንመጣ ዓይናችሁን አንስታችሁ ተመልከቱ። ማንን ነው? ከዋክብትን ማለቱ ነው። ከዋክብትን ተመልከቱ፣ ልትቆጥሯቸው አትችሉም። ትሞክሩ እንዴ ተማሪዎች፣ በተለይ ወጣቶች አትሞክሩም? ማታ ከምሽቱ እስቲ 7 8 አካባቢ በጋ አሁን በደንብ ሰመር ሲመጣ ሰማዩ ጥርት ሲል ከዋክብቶች ይታያሉ አይደል? እና በካሜራ እስቲ በሞባይላችሁ እየቀረጻችሁ ፎቶ እያነሳችሁ ከዛ 1 2 3 4 5 መዝግቡ። ከዛ ከቆማችሁበት ቦታ ደግሞ እንደገና አድርጉና ካሜራችሁን መዝግቡ። አይደረስበትም። እግዚአብሔር እነዚህን የማይደረስባቸውን የከዋክብት ጉድ 2 ነገር ያደርጋል ይላል። አንደኛ ቁጥራቸውን ያውቃል፣ ሁለተኛ በስማቸው ይጠራቸዋል ይላል። አረ እግዚአብሔር፣ አረ ባካችሁ እግዚአብሔር እንዴት ትልቅ ነው! 7 ልጅ እኛ አሁን ዘመን ሰው አይወልድም፣ ግን 7 ልጅ የወለደ የ7 ልጆቹን ስም ማስታወስ ያቅተዋል። ምን ያህል አይምሯችን ትንሽ እንደሆነ። እግዚአብሔር ግን ሰማይን የሞሉትን ከዋክብት በቁጥር ያውቃቸዋል። ደግሞ እንደው ለማንኛውም ደግሞ እንዳያደናብሩ ብሎ ደግሞ ስም አውጥቶላቸዋል ይላል። ስማቸውን ያውቃል ይላል። በየስማቸው ይጠራቸዋል ጧትና ማታ። እስቲ እግዚአብሔር ምን ያህል ነው? እስቲ ወገኖች እስቲ በሉ በጥሩ ድምጽ እስቲ እንደገና ለመጨረሻ በጥሩ ድምጽ እስቲ ሃሌሉያ! ክብር ለእግዚአብሔር አምላክ ይሁን። ምን እናርግ? 4 ነገር። አንደኛ እናድንቀው፣ እንደነቅ። ምን እያልን? አቤት የኔ አምላክ፣ አቤት አቤት አፈጣጠር፣ አቤት አሰራር፣ አቤት አስተዳደርህ፣ አቤት አመራር፣ አቤት እውቀት፣ አቤት ኃይልህ፣ አቤት ችሎታ፣ አቤት ጥበብ፣ አቤት ትዕግስት፣ አቤት ፍቅር፣ አቤት ማዳንህ። አንተ እኮ የምትደነቅ አምላክ ነህ፣ የምታስደንቅ አምላክ ነህ። ተደንቄ ላባራ አቃተኝ፣ አልቻልኩም። እየተደነቅኩ ተኛለሁ፣ እየተደነቅኩ እነሳለሁ። የኔ ራሴ አፈጣጠር እንኳን እቺ 1 ሜትር ከምናምን የምትሆን ቁመቴ ውስጥ ስንት ጉድ ነው ያለው። አቤት ያንተ አሰራር። እግዚአብሔር እናድንቀው። አሜን። እግዚአብሔር አምላካችን አድናቆት የሚገባው አምላክ ነው። መደነቅ የሚገባው አምላክ ነው። አሜን ሃሌሉያ። እግዚአብሔር አስደናቂ አምላክ። ሃሌሉያ። ሁለተኛ የዚህ አምላክ ልጆችና ሕዝቡ በመሆናችን ደስ ይበለን። ማን ነው የትልቅ ሰው ልጅ አዝኖ የሚያውቅ? እድለቢስ ነኝ ብሎ የሚያውቅ? እኔ ያልታደልኩ ሰው፣ እኔ በቃ እንደው ይላል እንደ የትልቅ ሰው ልጅ? ደስ ነው የሚለው፣ በጣም ደስ ነው የሚለው። ስለዚህ የዚህ አባት ልጆች በመሆናችን ደስ ይበለን። በጌታ ደስ ይበላችሁ። ደግሜ ላለሁ ደስ ይበላችሁ። ብቻ ገርነታችሁ ለሰው ይታወቅ። ጌታ አምላካችሁ ቅርብ ነው። ደስ ይበላችሁ። ምንም እንኳን በለስ ባያፈራ የቤንዚን ዋጋ $6 ገብቷል አለኝ ልጄ ትናንትና። ኧረ በለው እና መቆሚያስ አለው ወይ? ላለፉት 7 ዓመት ቤንዚንም አልገዛው መኪናም አልነዳው። አሁን ከጥቂት ቀን በኋላ ሊሄድ ነው እና $6 ገዝቼ ልነዳ ነው ወይስ ምን ላደርግ ነው እያልኩ ሀሳብ ይዞኛል። ምንም እንኳ በለስ ባያፈራ የቤንዚን ዋጋ ቢወደድ ቤት ኪራዩ ቢወደድ ይሄም ቢሆን ያኛውም ቢሆን እኔ ግን በአምላኬ ምን ይለኛል? ደስ። በመድኃኒቴ አምላክ ምን አረጋለሁ? ጌታ እግዚአብሔር ምኔ ነው? ኃይሌ ነው። እግሮቼን እንደ ዋላ እግሮች ያደርጋል። ቤት ያስኬደኛል፣ በከፍታዎች ያስኬደኛል። ክብር ለእግዚአብሔር ይሁን። አሜን ሃሌሉያ። የመጀመሪያው እናድንቀው ነው፣ እንደነቅበት። ቀጥሎ ደግሞ የሱ በመሆናችን ደስ ይበለን። ሶስተኛ እንፍራው፣ እንታዘዘው።
ለምን? እግዚአብሔር ይሄን ያህል ትልቅ ነው። ይሄን ያህል ትልቅ ከሆነ መገዛት፣ አክብሮት፣ ስግደት፣ አምልኮ ይገባዋል። ወደን ፈቅደን ተረድተን አውቀን እንስጠው፣ እንስገድለት፣ እንንበርከክለት፣ እንኑርለት፣ እናምልከው፣ እናገልግለው፣ እንስበከው፣ እንታመንበት፣ እንውደደው፣ እንከተለው። አሜን። ለዚህ ሁሉ ሃሌሉያ። የመጨረሻ የዚህ ታላቅ አምላክ ልጆችና ሕዝቡ ሆነን ሳለ አኗኗራችን የወረደ እንዳይሆን እንጠንቀቅ። የወረደ እንዳይሆን። ማታ አንድ መዝሙር አሰማቸው። የኔ ሳይሆን የአንድ ኳየር መዝሙር፣ በጣም አይመጥነንም የሚል መዝሙር አለ። በጣም ልብ የሚነካ። ከሰዓት በኋላ እንሰማዋለን። ስለዚህ የሚመጥነንን ኑሮ እንኖር። እኛ የትልቅ አምላክ ልጆች ነን። ማንነታችን የከበረ ነው። በጣም ቅዱስ ነው። አምላካችን ቅዱስ ስለሆነ መጽሐፉም ይለናል፣ አባታችሁ የጠራችሁ ቅዱስ እንደሆነ እናንተም ቅዱሳን ናችሁ ነው የሚለን አይደለም? ስለዚህ እኛ ቅዱስ ሕዝብ ነን፣ ለርስቱ የተለየን ነን፣ እግዚአብሔርን የምናመልክ ነን። በዚህ ምድር ሪፕሬዘንት የምናደርገው እኛ ነን። ተወደደም ተጠላ ማን ይመጣል ሌላ? በዛ ባለህበት ሰፈር፣ መስሪያ ቤት፣ የሥራ ቦታ፣ ቢዝነስ ይሁን የትም ቦታ ባለህበት ቦታ አንተ ነህ የእግዚአብሔር ወኪል። ሌላ ሰው ሊመጣ አይችልም። ስለዚህ በዚህ ልክ እንኖር።